የዓለም ጦርነት ከዚህ በኋላ እኔም በቃ የወንድምነት የታናሽን ምክሬን ሰጥቼ ሉታ ከዚህ ዓለም በሞት የምትለዩ ናችሁ ማለት ነው። አልሞታለች አልሞታለች። መዝሙረ ያሬድ ለወንድማችን ለዮናስ ሙሉነ ወይም ዮኒ ማኛ የመከረውን ምክር በእውነት ከዚህ በፊት ነበር እሱ ምክሩን እንትን ያለው ወደ ፕሮቴስታንት ወይም ወደ መናፍቃን በሄደበት ሰዓት ነበረ ለሱ ምክር አቅርቦለት የነበረው። ያንን ምክር ግን እሱ ያው እንትን አላለም ነበረ። ግን እግዚአብሔር ፈቅዶ ደግሞ ያ የመከረው ምክርም ሆነ በሌላም ብቻ ዮናስ ሙሉነ አሁን ተመልሶ ሲመጣ ያንን ከዚህ በፊት የተናገረውን ያንን የመከረውን ምክር በአዲስ ሲያብራራለት ሲገልጽለት በፊት በእንግሊዘኛ ነበረ ጽሑፍ ያቀረበለት፣ አሁን ደግሞ መልሶ በአማርኛ አድርጎ ምክር ሲያቀርብለት ያለውን ቪዲዮ አብረን እንሰማለን። እኔም በቃ የወንድምነት የታናሽን ምክሬን ሰጥቼ ሉታ እኔና ዮኒ ባይዘዌ ወደ ፕሮቴስታንት ሲሄድ ዮኒ ከዛ በፊት በደንብ እንታወቃለን። ወደ ፕሮቴስታንት ሲሄድ ጽፌለታለሁ ምን ብዬ እግዚአብሔር ይርዳ ትክክለኛ መንገድ ላይ ቆምክ አልመሰለኝም። በእንግሊዝኛ ጻፍኩትን በአማርኛ ተርጉሜ ነው የማወራው እና እግዚአብሔር ይርዳ ትክክለኛ መንገድ ላይ ሄድክ አይመስለኝም። አስተውል፣ አንብብ፣ መርምር። እግዚአብሔር ግን ከአንተ ጋር ይሁን። ሁሌም ግን የወንድምነት ፍቅሬም እንዳለ ነው። ሁላችንም መልካም ነገር እንመኛለን ብዬ ነው ከዮኒ ጋር የተለያየ ነው። አሁን ደግሞ ድጋሚ ተገናኝተናል። ብዙ ሰው ዮኒ ነገ ይገለበጣል፣ ነገ ይሰድባቸዋል፣ ነገ ኦርቶዶክሲን ያብጠለጥላል፣ ነገ እንደዚህ ይለናል። ኦኬ ዮኒ እሳትና ውሃውን በፊቱ ቀርቦለታል፣ መስደድ ይችላል። ከኛ የሚጠበቀው ወንጌልን መመስከር ነው። ወንጌልን እንመሰክራለን። እዳው የሚሆነው ለዮኒ ነው የሚሆነው ማለት ነው። ዮኒ በሰማው ከተማረ ከጸና ከበረታ ንስሐ ከገባ ለቤቱና ለእርሱ መዳን ይሆናል፣ የዘላለም ሕይወትን ያገኛል። እንደዚህ እንዳማረበት ዮኒ አይቀጥልም፣ ይሞታል። ሁላችን እንሞታለን፣ አፈሮች ነን። ዮኒ ቀይ አፈር ነው፣ እኔ ትንሽ ጠይም እላለሁ፣ ጠይም አፈር ነኝ። ቀሲስም ጠይም ይመስለኛል፣ መምህር ሕዝቅያስም ጠይም ናቸው። ወፍራምና ቀጭን ነን፣ ግን አፈር ነን፣ በቃ አለቀ። ስለዚህ ሁሉ ይጠፋል። በጊዜ ላይ ሁሉ ነው፣ ለሁሉ ጊዜ አለው። ስለዚህ ዮኒ የምትለወጥበት ይሁንልህ። እኔ ወንድምነት ምክሬ ነው፣ የምትለወጥበት ንስሐ የምትገባበት ትክክለኛውን ህይወት የምትመራበት። ምክንያቱም ዛሬ ተኝተን ነገ ላንነሳ እንችላለን። አሁን ደህና አድሮ ታብለን አይደለ? ኦኬ። ብዙ ሰዎች አንቀላፍተው እንነሳለን ብለው ተኝተው አይናቸውን ጨፍነው ያልነቁ ብዙ አሉ። ስለዚህ ጊዜያችን እንጠቀምበት። እግዚአብሔር እውነት ከልብ ተመልሰ ተጸጽተ ከሆነ እንደጠፋው ልጅ እጁን ዘርግቶ ይቀበልሃል። የጠፋው ልጅ ሉቃስ ወንጌል ላይ የምናገኘው ታሪክ ላይ የጠፋው ልጅ ወደ ቤቱ ሲመለስ ሲያጉረመርም የነበረው ያልጠፋው ልጅ ነው። የሚገርም ቤት ቁጭ ብሎ የነበረው እንዴት እሱ ሰድቦክ እሱ ረቅጦክ እሱ አላግጦብህ ሄዶ ሲመለስ በንስሐ ትቀበለዋለህ እንዴ? ድግስ ትደግሳለህ እንዴ? እኔ ቤት ቁጭ ብዬ ያልጠፋሁት ድግስ አትድግስልኝ ብሎ የተቆጣው ቤት የነበረው ሰው ነው። እንደዚህ አይነት ልብ የለንም እኛ። ልትመለስ ከሆነ እግዚአብሔር ነው አስቀድሞ እጁን ዘርግቶ የሚቀበል። የእኛ መቀበል አለመቀበል አይደለም፣ የእግዚአብሔር መቀበል ይበልጣል። የእግዚአብሔር መቀበል ግን ልብህን ያያል። የእኛ መቀበል ከውጭ ነው የምናየው፣ ልብ የማየት ጸጋው የለንም፣ በእምነትም አልበረታንም። የእግዚአብሔር ማየት ግን ልብን ያያል። ስለዚህ ይሄን ነገር የምታደርግበት ዓላማ ምክንያት አንተና ልብ ታውቃላችሁ። ግን የእግዚአብሔር ቃሉ ራሱ የሰማችሁት ቃል ይፈርድባችኋል ስለሚል ደግሞ እንደምታየው ጊዜውም እየጨለመ ነው። ስል ሌሊቱን ማለት አይደለም፣ እየሞተ ነው ብዙ ሰው። የዓለም ፍጻሜ እየሆነ ነው። ዓለም ደስ የሚል ነገር የላትም። አንተ ደግሞ ሁሉን ነገር አይተሃል። ሁሉን ነገር ክፉንም ደጉንም አይተሃል። እርግጠኛ ነኝ ሳትስፋ አልሆንክም፣ እርካታ የለህም በህይወት ከክርስቶስ ውጭ ከቤተክርስቲያን ውጭ በቅዱሳን ህብረት ከመታጠር ውጭ እርካታና ሰላም የለም። እና በውስጥ ለምትጽፉልኝ ሰዎች መልእክት እያስተላለፍክ ነው። ዮኒ ነገ ተገልብጦ ይሰድብሃል፣ ነገ ኦርቶዶክስን ይሳደባል። ለእሱ ነው ፍርዱ የሚሆነው። ከኔ የሚጠበቀው ከእሳትና ከውሃ አንዳንዶችን አውጡ ይላል። ለቢዝነስ ያርገው ለመሳደብ ያርገው፣ እንግዲህ ፍርዱ ለእሱ ነው የሚሆነው። ከዚህ ከሚጠበቀው ምንድን ነው? ዮኒን ማስተማር። እግዚአብሔር በእኛ በደካሞች እኛንም ታግሶናል፣ እኛንም ተሸክሞናል። ግንባር ላይ ቢጻፍ እዚህ ማናችንም አንቆም። ዮኒ እንደዚህ አክብሮ አይሰማኝም እኔን ኃጢአቴን ቢያው ማለት ነው። ቪዲዮ ከፍቼ ግንባር ላይ ኃጢአት ቢጻፍ ከዮኒ የባሰ ኃጢአት የሰራው ሰው ነኝ። ስለዚህ በስጋ ኃጢአት በስጋ ድካም ማንም ማን ላይ ፈርድም። ይልቁንም የንስሐ ያድርግልህ። የጾም ወቅት ነው፣ የመመለሻ ወቅት ነው፣ ወደ ቤተክርስቲያን ወደ ክርስቶስ የመቅረቢያ ወቅት ነው። እድል ነው ይሄ። እግዚአብሔር እድልና ጊዜ አመቻችቶላል በአንድም በሌላ። አንተ ደግሞ እድሉን ተጠቅመህ ወደ ልብህ ተመልሰህ ወጥነት ያለው እውነተኛ የሆነ ፈርም የሆነ ክርስቶስን ከዚህ እኔ አይ ዶንት ቲንክ
ሌላ እድል የሚሰጥ አይመስለኝም። ይሁን እያስፈራራው አይደለም። እድል በህይወት ላይ ቶሎ ቶሎ አይመጣም፣ ድግግሞሽም አይመጣም። በተለይ ከዘላለም ህይወት ጋር ያለው ነገር እግዚአብሔር ይታገስና አንድ ቀን ይሰብረናል፣ አይቀርም። ስለዚህ ይሄን እድል ተጠቀምበት። የነበረ እንግዲህ ወንድማችን ረጅም ነው፣ እናንተ ሙሉ መስማት ትችላላችሁ። ለወንድማችን ምክር የለገሰው በእውነት በጣም ደስ የሚል ምክር ነበረ፣ ልብ የሚነካ ምክር ነበረ። ሌላው እንግዲህ እህታችን ወይዘሮ ስንዱ እንግዲህ ትሞታላችሁ እያለች ነው። 65% ትሞታላችሁ እያለች ነው። እሷ አትሞትም። እስኪ እንስማት። እስኪ እዚህ ላይ የምትኖሩ ኢትዮጵያውያን ማለት ነው ከመቶ ማለት ነው 65% ኢትዮጵያውያን አሜሪካን ውስጥ ካናዳም ይሆናል ወዘተ እነዚህ ክልሎች በሙሉ የምትኖሩ ኢትዮጵያውያን 65% ከዚህ ዓለም በሞት የምትለዩ ናችሁ ማለት ነው። እንግዲህ 65% ከዚህ ዓለም በሞት የምትለዩት መሆኑን እየገለጸች ነው። እንግዲህ አንዷ ናት ማለት ነው። መቼም እንግዲህ ከ65ቱ አንዷም ልትሆን ስለምትችል ማንም የሚቀር የለም በአጠቃላይ በዚህች ዓለም ላይና ሁላችንም እንሞታለን። ምንም የሚቀር ሰው የለም እናታችን፣ ምንም የሚቀር ሰው የለም። ዝም ብለሽ ሰው አታታሊ። ቀሚስሽን አማረብኝ ብለሽ መሬት ላይ ጎትተሽ መተሽ በቃ እንደፈለግሽ የምታሟርችውን ሟርትሽን አንቺን ይዞ ይሂድ። ሌላ ምንም የምንለው ነገር የለም። ምክንያቱም እኛ እንተርፋለን ወይም እዚህ ዓለም ላይ የሚቀር ሰው አለ ብለን ስለማናምን ማለት ነው። እና እህታችን ለማንኛውም ልቦና ይስጥሽ። ሌላው ምንም ማድረግ አይቻልም። አንቺ ከልቦና ወጥተሻል። አንቺም ብቻ አይደለም ሌላውንም እያሳሳትሽ ያለሽ መንገድ ስለሆነ እግዚአብሔር ልቦና ይስጥሽ ነው የምንለው። ሌላ የምንለው ነገር የለም እህታችን ማለት ነው። ሌላው እንግዲህ በዚሁ ይቀጥላል። ሌላ ደግሞ በጣም ልብ የሚነካ ወንድማችን ኮሜዲያን ያሲኖ እንግዲህ ከቀን እየቀን እንግዲህ ወንድማችን ያሲኖ በእውነት ኮሜዲያን ያሲኖ ከቀን ወደ ቀን ነው የሱ ፕሮግራሞች ልብ የሚነኩ እየሆኑ መጥተዋል። አሁን እኔ በፊት እውነት ለመናገር የኮሜዲያን ያሲኖ ቀልዶች፣ ቁም ነገሮች ምናምን ብዙም እንትን አይለኝም ነበር እውነት ለመናገር። እውነቱን ነው የምነግራችሁ። ግን አሁን በቅርቡ እየመጡ ያሉትን የሰው ውስጥ እየገባ የእናቶችን የሀገርን የበቃ ባህላዊ ያሉትን ነገሮች ሁሉ እያመጣ የሚያደርጋቸው የሚተውናቸው ትወናዎች ሁሉ በሰው ላይ ያለውን ነገር ልብ የሚነኩ ናቸውና እስኪ ስለ እሱ የሰራውን ኮሜዲያን ያሲኖ ያደረገውን እስኪ አንድ ቆንጆ ነው ያልኳቸውን ይዤላችሁ መጥቻለሁ። እንስማ ውስጥ ሞታለች። እማማ ሞታለች። በጣም ልብ የሚነካ ነው። አረፈች እናት ከ9 ልጆቿ አምላኳን አጠላት በቃኝ አለች። በመጠሯ ጅባኛን እንደጦረች ለአንድም ቀን ሳይከፋት ለአንድም ሳትሰለች በቃኝ አለች። አቤት እኔ በደል ቀን ከሌት መቀወስ አልድን አልኳት አይደል? ወልዶ መካን መሆን ለመታደል በጠበቀች ልክ አንድ ቀን ሳልመጣ በለፋችን ልክ አንድ ቀን ሳልመጣ በመረቀች ልክ አንድ ቀን ሳልመጣ ብገኝ ክህደት ነው በድኗ ሲወጣ በቀኝ አለች። ተነስ በቃ እንሂድ። አልሄድም አንተ ግን ድርጋኝ አንተ ምን ከፋ እንግዲህ ይሄን ምስል ነበር ነገር በጣም ነው ልቤን የነካኝ። ሳየው ሳዳምጠው ደጋግሜ ስሰማው ራሱ በጣም ነው ልቤን ያሳመመኝና እውነት ለመናገር ትችላለህ ኮሜዲያን ያሲኖ በጣም ትችላለህ። ቴንኪው ማለት እንወዳለን።
በዚሁ ይቀጥልና እንግዲህ የአርሴ ነገር መቼም የአርሰናል ነገር እንግዲህ ያው በልጆቹም መተረሻ ሆነናል። ምንም ማድረግ አንችልም። እስኪ ስሙ ደግሞ የአርሰናልን አንድ ህፃናት የሚሰሩት አርሰናልን ዋንጫ እንዳይበላ ማንን ነው ተስፋ የምታደርጉት? ሶስተኛውን የዓለም ጦርነት። ከዚህ በኋላ አርሰናልን ዋንጫ እንዳይበላ ማንን ነው ተስፋ የምታደርጉት? ሶስተኛውን የዓለም ጦርነት። አሁን ልጆች እንደዚህ ያደረጋቸው አሁን እንዴት ነው ቆይ የምንቻቻለው ታዲያ? እንደዚህ አርሰናል ዘንድሮ ካልበላ በቃ ካልበላ ማለት ነው። ዘንድሮ አርሰናል ዋንጫ ካልበላ በቃ መቼም አይበላም። እውነቴን ነው የምላችሁ፣ መቼም አንበላም። ዘንድሮ ካልበላን መቼም አንበላም። እንበላታለን። ዘንድሮ የኛ ናት፣ በቃ የኛ ናት፣ አትጠራጠሩ ዘንድሮ። ሌላው ደግሞ አንድ ደግሞ በጣም ደስ ያለኝና የወንድማችን ያያ ዘልደታ ያያ በእናት አረ ያያን ጌታ ተቀበል የሚለውን ኮሜዲ ማለት ትችላላችሁ እነሱ የሚዘሩትና አረ ስሙልኝ ያያን ለያያ ዘልደታ ይሄንን መዝሙር አድርሱልኝ። ወደ ኢየሱስ እንድትመጣ ይሄንን ታላቅ ጥሪ አቀርብልሃለሁ። ይሄ መዝሙር ላንተ ነው። ኩታህን ደረብ አድርግና ብዙ ደከመሽ የኔ ቆንጆ። በነገራችን ላይ እንደዚህ አይነት ጥሪዎች በጣም ብዙ ጊዜ በኢንቦክስ ይመጣሉ። ያያ መቼ ነው ወደ ኢየሱስ የምመጣው? እባክህ ያያ ጌታ ኢየሱስን ሳይረፍድበት ተቀበል። እባክህ ያያ እስከ መቼ ድረስ ነው ተረት ውስጥ ያለው? እባክህ ጌታ ኢየሱስን እንደ ግል አዳኛ አድርገህ ተቀበል። እባክህ ያያ በቃ በውስጥ ልነግራችሁ ከምችለው በላይ ነው። ደጋግሜ ተነግሬያለሁ። እኔ አራበኝም አልቸገረኝም። እግዚአብሔር ይመስገን። አሳኞታ ምስጋና ይድረሳት። እኔ አራበኝም እኔ ጊፍት አልፈልግም። አራበኝም አልመጣም። እሺ ልምጣ ብል እንኳን ማለት ነው እንደ ጨርቅ የተበጫጨቀና የተበታተነ የጴንጤ ሃይማኖት ውስጥ የትኛው ጋር ነው መቀመጠው? እስቲ ብትንትን ብላችኋል እኮ ውሃ እንዳጣ በድርቅ እንደተመታ መሬት ተሰነጣጥቃችሁ እኮ ከ30 ከ40 ከ80 በላይ ተሰነጣጥቃችኋል እኮ። በመጣም ማን ጋር ነው መጣው? የኔ ቆንጆ የት ነው የምሄደው? ሉተራውያን አዳራሽ ነው የምሄደው? ጴንጤቆስጣል ቸርች ነው የምሄደው? ሙሉ ወንጌል ነው መሰረተ ክርስቶስ ነው የምሄደው? የት ነው የምሄደው? ይሄን ቪዲዮ ከመጋበዜ በፊት አፍንጫችሁን ሸፍኑ። እኛ እኮ ብዙ ነገር ደብቀን ነው ያኔ ቡሽሪ የመጣ ጊዜ እኮ ብዙ ነገር ደብቀን ነው። ይሄ እንትኑን መዋረስ የምትችሉት ገላችሁን ሳጥባችሁ ነው አለን ቡሽሪ አለ። የታጠቡት ደግሞ በአይነ ምድር ነበረ። ይሄ ነው አሁን መንፈሳዊ። ይሄ እኮ መጥተው ለቤተል ሚዲያ ራሱ የተናገሩ በወቅቱ ነበሩ። ገንዳ ውስጥ እንደ ምድሩን በጥብጠው ይሄን እንግዲህ አሁን በወቅቱ አልተናገርንም። እንደዚህ እኮ ስትሄድ አሁን እንትን ያመጣል። አሁን የቡሽሪ አባቴ ነው ምናምን ያለ በሙሉ ነው እኔ ላይ የሚጽፈው። ይሄ እኔ ምን አደረኩሽ? በእግዚአብሔር በካካ አረጉሽ አልመጣም ቀረውኝ። ምን አደረኩሽ? ደግሞ ደራቅሽ ጀምራችኋል። እሳቸው ናቸው። በነገራችን ላይ አሺሽ እንደሚነግዱ ታውቃለህ? እኛ ነቢያት እንዴት ማለት ነው? አሺሽ እነግዳለሁ እዚህ ኢትዮጵያ ውስጥ በማስረጃ ድረስ እኔ ጋር የመጣ ማለት ነው እኮ። ዝም ብሎ በሰላም ነቢያት አይደሉም እነዚህ። ለዚህ እኮ ነው የምንቃወማቸው። ሃይማኖቱን ያጠለሻሉ። ቢዝነስ ነው ትልቅ ያንገሸግሻል። ሃሌሉያ ኢየሱስ ጌታ ነው። ጦዘ ማለት ጦዘ ተበጣና ማለት ሹምፓንታን ካራማና ሻዋራ ሻንታን ካራማራ ሁጋን ካማራ ሻንታ ሞራ አራ ወሻንታራ ኢየሱስ ጌታ ነው። ሃሌሉያ ጦዘ አረ መንግስት እነዚህ ሰዎች አንድ በላቸው። ጭራሽ ቸርቹ ውስጥ የሸበችው ሁላ አለ። ይንደራ ግን እኮ ወዳችሁ አይደለም እንደዛ ምዘሉት ማለት ነው። ለካ ጦዛችሁ ነው። እና የኔ ታልመጣ
አልመጣም ምን ትላለች እንጂ ምን እንዴ እንዳትሄድ ነግሬያለሁ። እፋይ ወይ ግዴ ያየ ሆዴን ነው ፍርስ ያደረገኝ። እውነት ለመናገር በጣም ነው ያሳቀኝና እናመሰግናለን። ለማንኛውም ያለን ለዕለቱ የሰበሰብናቸው ቪዲዮዎች እነዚህ ነበሩ። ከተመቻችሁ ኮሜንት ላይ አድርጉልን፣ ካልተመቻችሁም ደግሞ ኮሜንት ላይ ጻፉልን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለዓለም አድርሱልን። እናመሰግናለን። በሚቀጥለው ዕለት በሌላ ጊዜ በሌላ ቪዲዮ በአዝናኝና በሚመቻችሁ መንገድ ይዘን እንመጣለን።